እንዴት ናችሁ ውድ ቤተሰቦቻችን? የምትገኙት ፉአድ ባህሩ የዩቲዩብ ቻናል ላይ ነው። እያደመጣችሁን ስለሆነ እጅግ ከልብ አድርገን እናመሰግናለን። የተለያዩ የዝውውር ጉዳዮችን የምናነሳበት ቻናላችን ላይ ትገኛላችሁ። የዝውውር ጉዳዮችን ሰፋ አድርገን ወደ እናንተ እያደረሰን ቆይታን እናደርጋለን። እናንተም ሀሳብ አስተያየቶቻችሁን እየጻፋችሁልን ከኛ ጋር እንድትቆዩ ነው በአክብሮት የምንጋብዘው። በዛሬ ፕሮግራማችን ትልልቆቹን ክለቦች አርሰናልን፣ ማንቸስተር ዩናይትድ፣ ማንቸስተር ሲቲ፣ ሊቨርፑል፣ ቸልሲ፣ ሌሎችንም የአውሮፓ ታላላቅ ክለቦችን የተመለከቱ ሰፋ ያሉ የዝውውር ጉዳዮችን እያነሳን ቆይታን እናደርጋለን። ሀሳብ አስተያየቶቻችሁን ጻፉልን፣ ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁም ከኛ ጋር ቆይታን እንድታደርጉ የአክብሮት ግብዣን ወደ እናንተ እያደረስኩ ቆይታን አደርጋለሁ። ፉአድ ባህሩ የዛሬውን ፕሮግራም የምመራው ነኝ። ሀሳብ አስተያየቶቻችሁን ስምና አድራሻችሁን እየጻፋችሁ እንግዲህ ጻፉልን፣ እኛም ወደ እናንተ መልሰን እናደርሳችኋለን። የዝውውር ጉዳዮችን ከትልልቆቹ የአውሮፓ ሚዲያዎች ያገኘናቸውን ወደ እናንተ የምናደርስበት ሰዓት ላይ ነው። አብራችሁኝ ቆዩ። ማንቸስተር ዩናይትድ በሚመጣው የክረምት የተጫዋቾች የዝውውር መስኮት ለአዲስ የግራ መስመር አጥቂም ቅድሚያ ሊሰጥ ይችላል ተብሏል። አሰልጣኝ ማይክል ካሪክ ክለቡን በቡድን መልሶ ግንባታው አካልም በዚያ ቦታ ላይ ሊያጠናክር እንደሚችል ነው ፍንጭ የሰጠው። ማንቸስተር ዩናይትድ ለ2026-27 የውድድር ዘመን ሲዘጋጁ በገበያው ላይ ንቁ ተሳትፎን ያደርጋሉ ተብሎ ይጠበቃል። ካሪክ የኃላፊነት ቦታውን ከተረከበ በኋላ ኦልትራፎርድ ላይ ቀስ በቀስ መረጋጋትን መፍጠር ችሏል። ጨዋታዎችን ይበልጥ ወጥ እየሆኑ መጥተዋል። የቡድኑ ታክቲካዊ መዋቅርም ግልጽ እየሆነ መጥቷል። ቢሆንም ግን ዩናይትድ በፕሪሚየር ሊጉ አናት ላይ በቋሚነት ለመፎካከር ተጨማሪ ተጫዋቾችን ማስፈረም አስፈላጊ ሆኖ እንደሚታመን ነው ዘገባዎች የጠቆሙት። ካሪክ በዚህ ሳምንት ለመገናኛ ብዙሃን በሰጠው መግለጫ በክረምቱ የዝውውር መስኮት የማጥቃት ክፍሉን የግራ መስመር ማጠናከርም ክለቡ ሊያጤነው የሚችል ጉዳይ መሆኑን ያመነው። አሁን ባለው ስብስባቸው ውስጥም የተለያዩ ቦታዎች ላይ መጫወት የሚችሉ ተጫዋቾች መኖራቸውን ቢገልጹም የተለየ የክንፍ ተጫዋች የማምጣቱ እቅድ ግን አልነቀፉትም። ካሪክ ይናገራል። የግራ መስመር አጥቂ ማስፈረም ሊታይ የሚችል ነገር ነው ብለዋል። ማቲያስ ኩኛ በዛ ቦታ ላይ በትልቅ መጫወት የሚችል አይነት ተጫዋች ቢሆንም አማድም እንዲሁ እንደዛ ሊያደርግ ቢችልም በማጥቃት መስመሩ ላይ ግን በሁሉም ቦታዎች ላይ ጥሩ አማራጮች ሊኖሩን ይገባል ሲል ነው ካሪክ የሚናገረው። ካሪክ በክለብ ውስጥ ቋሚ የኃላፊነት ቦታን ማግኘታቸው ገና ባልተረጋገጠበት ሁኔታም ስለ ክለቡ የዝውውር እቅድ መናገራቸው ግን በርካቶች ትኩረት ሰጥተውታል። በዚህ የውድድር ዘመን ሁለቱም ተጫዋቾች ኩኛህም አማድም በክንፍ ቦታዎች ላይ ቢታዩም አንዳቸው ግን መደበኛ የግራ መስመር አጥቂዎች አይደሉም። ማቲያስ ኩኛ በተፈጥሮ እንደ ማጥቃት አማካይ ወይም ሁለተኛ አጥቂ ሆኖ መጫወት የሚቀናው አይነት ሲሆን የፈጠራ ብቃቱና ከቡድን አጋሮቹ ጋር ያለው ቅንጅት ደግሞ በዚያ ቦታ ላይ ነው ይበልጥ ጎላ የሚለው። አማድ ዲያሎም በአንጻሩ በአንድ ቦታ ላይ ከመወሰን ይልቅም ደግሞ የተለያዩ ቦታዎች ላይ መጫወት የሚችል አይነት ተጫዋች ተደርጎ ይወሰዳል። በተለያዩ የማጥቃት ቦታዎች ላይ የተንቀሳቀሰ መጫወትን ይመርጣል። የማጥቃት ሚዛኑን ለማስተካከል ለሚፈልግ ቡድን የተፈጥሮ የክንፍ ተጫዋች መጨመርም የሜዳው ስፋትን በአግባቡ ለመጠቀም የተቃራኒ ተከላካዮችን ለማስጨነቅና ለመሃል አጥቂዎችም ተጨማሪ ቦታዎችን ለመፍጠር ይረዳል ተብሎ ነው የሚታሰበው። የሊቨርፑሉ ታሪካዊ ተጫዋች ስቴቨን ጄራርድ ሊቨርፑሎች በወልቨርሃምፕተን በፕሪሚየር ሊግ 2-1 በተሸነፉበት አስከፊ ውጤትን ተከትሎ የኮዲ ጋክፖን ደካማ ብቃት በመተቸት በምትኩ ወጣቱን የመስመር አጥቂ ሪዮ ኤንጎሞህን እንዲጠቀሙ ጥሪ ያቀርቦላቸዋል። የቀድሞ የሊቨርፑል አምበል በሞሊኒው ስቴዲየም ከታየው አስደንጋጭ ውጤት በኋላ በሰጠው አስተያየትም የሊቨርፑል የማጥቃት ክፍል የወልቭስ የተከላካይ መስመርን ሰብሮ ለመግባት መቸገሩ እንዳበሳጨውን የተናገረው ጄራርድ በተለይም ጋክፖ በጨዋታው ላይ ተጽዕኖ መፍጠር አለመቻሉንና ቡድኑ ግብ በሚፈልግበት ወቅትም አስፈላጊውን ፍጥነት አለማሳየቱን ጭምር ነው የጠቀሰው። ጄራርድ ለቲኤንቲ ስፖርት እንደተናገረው ሊቨርፑል ለ65 ደቂቃዎች ያክል እጅግ ተስፋ አስቆራጭና ደካማ ነበር። በቂ ዕድሎችም አልፈጠሩም፣ በትክክለኛው ፍጥነትም አልተጫወቱም፣ እንዲሁም ጥረት ጎድሏቸውም ነበር። አክሎም ስለ 17 ዓመቱ ሪዮ ኤንጎሞዋ ሲናገር አሁን ላይ ኢንጎሞሃን በቋሚነት ማሰለፍ አለበት፣ ምክንያቱም እሱ በትንሽ ደቂቃ ተቀይሮ ገብቶ ጋክፖ በ65 እና 70 ደቂቃዎች ውስጥም ካደረገው በላይ የተሻለ ነገር እያሳየ ነው። አሁን ላይ የመሰለፍ እድልም ይገባዋል። አርብ ምሽት ደግሞ እንዲሁ በኤፍኤ ካፕ ጨዋታ ላይ በቋሚነት መሰለፉን እናስታውሳለን። ሪዮ ኤንጎሞ እንደ አውሮፓውያኑ አቆጣጠር በ2024 ክረምት ከቼልሲ አካዳሚ ሊቨርፑልን ከተቀላቀለ በኋላ በሊቨርፑል ወጣት ቡድን ውስጥ ባለው ፈጣን እንቅስቃሴ ከ1-1 ፍልሚያዎችን አለመፍራቱ እንዲሁ በክህሎቱ ደግሞ የብዙዎችን ትኩረትም መሳብ ችሏል።
ሊቨርፑል ለአራተኛ ደረጃ የሚያደርገው ፉክክር ውስጥም ውጥረት በበዛበት በዚህ ሰዓት እንዲሁም ደግሞ አርብ ዕለትም ከወልቭስ ጋር ባደረገው የኤፍኤ ካፕ የመልስ ጨዋታ ላይ እንዲሁ ማሸነፉን እናስታውሳለን። የጄራርድ አስቴት የራሱ ብቻ ሳይሆን ግን በውስጥ ማህበራዊ ሚዲያዎች ላይ ብዙ የሊቨርፑል ደጋፊዎች ጭምር አሰልጣኙ በማጥቃት መስመሩ ላይ ለውጥ እንዲያደርጉና ፍጥነትን እንዲሁም ያልተጠበቁ እንቅስቃሴዎችን እንዲጨምሩ እየጠየቁ ነው። ሊቨርፑል ለቻምፒየንስ ሊግ ለኤፍኤ ካፕ እና ለጋላታሳራዩ ጨዋታ በተለይ በአውሮፓ ቻምፒየንስ ሊግ ለሚደረገው የጥሎ ማለፍ ጨዋታ እየተዘጋጀ ባለበት በዚህ ሰዓት ለአሰልጣኝ አርኔ ስሎትና ለቡድናቸው ነገሮች በፍጥነት መለወጥ እንዳለባቸው ነው ጥያቄዎች እየቀረቡ የሚገኙት። ባርሴሎና ለክረምቱ ወሳኝ የአስተላለፍ ግንባታ መሰረት እየጣለ ሲሆን በስፔን የወጡ ዘገባዎች እንደሚያመለክቱት የማንቸስተር ሲቲ አጥቂ ኦማር መርሙሽ ዋነኛ የማጥቃት ኢላማቸው ሆኖ ብቅ ብሏል። እንደ ስፖርት ዘገባ ከሆነ አዲስ ዋና አሰልጣኝ ሃንስ ፍሊክ ስብስባቸውን ከታክቲክ ፍልስፍናቸው ጋር እንዲጣጣም እያስተካከሉ ባለበት በዚህ ሰዓት የ27 ዓመቱ ተጫዋች ከአትሌቲኮ ማድሪድ አጥቂ ሁሊያን አልቫሬስ አዋጭ አማራጭ ተደርጎ እንደሚታይ ነው የታወቀው። ከማርሙሽ ፍላጎት ጎን ለጎን የካታላኑ ግዙፍ ክለብ ዣኦ ካንሴሎን በአስደናቂ የውሰት ቆይታው በኋላም በቋሚነት ለማስፈረምም እየተንቀሳቀሰ ነው የሚገኘው። የማንቸስተር ሲቲ ኮከብ ለባርሴሎና ተስማሚ ተጫዋች ተደርጎ ነው የሚታየው። ባርሴሎና አሁን ያለው የተረጋገጠ ብቃት ያላቸው አጥቂዎችም የገበያ ግሽበትም አንጻር ማርሙሽ ከ75 ሚሊዮን ዩሮ በታች በሆነ ክፍያም ሊገኝ እንደሚችል አስደናቂ እምነትም እንዳላቸው ጭምር ነው እየተገለጸ የሚገኘው። ይህ የግብጽ ብሔራዊ ቡድን ተጫዋች ማንቸስተር ሲቲን ከተቀላቀለ ጀምሮ በተለያዩ የማጥቃት መስመሮች ላይ የመጫወት ችሎታውን በማሳየት አስደናቂ ብቃትን እያሳየ ነው። የእግር ኳስ ተንታኝና የቀድሞ የማንቸስተር ሲቲ ተከላካይ የሆነው አንዲ ሞሪሰን ማርሙሽ ታላቅ ተሰጥኦ ሲል ገልጾታል። በመሃል አጥቂነት ወይም ወደ መስመር በመውጣት ለመጫወት የሚመቸው ማርሙሽ ፈጣን ፍጥነት ከብልህ እንቅስቃሴ ጋር ያቀናጀ ነው። እነዚህ ባህሪያት ደግሞ ሃንስ ፍሊክ ከሚመርጡት ወሳኝ ከሚባሉ ከፍተኛ ጫናዎችን ከሚፈጥሩ የጨዋታ ስልቶች ጋር በጥሩ ሁኔታ የሚጣጣሙ ናቸው። የባርሴሎና ስፖርታዊ ዘርፍ የተጫዋቹን የስራ ተነሳሽነትና በመልሶ ማጥቃት ወቅትም ያለውን የስራ ከፍ ያለ ትጋትን ከፍ አድርገው ይመለከቱለታል። የታክቲክ ስነ ስርዓቱን የመጠበቅ የተከላካይ መስመሩንም እንዲሁ የመጠበቅ አቅም እንዳለው ጭምር ነው የሚታመነው። ይህ በእንዲህ እንዳለ ስፖርት እንደዘገበው ባርሴሎና ለጂያኦ ካንሴሎ ወኪሎችም ተጫዋቹን በቋሚነት የመግዛት ፍላጎት እንዳለው ነው ያስታወቀው። በአሁኑ ወቅት ከአልሂላል በውሰት የሚገኘው የ31 ዓመቱ ተጫዋችም በጥር ወር ከመጣ ጀምሮ በመስመር ላይም እምነት የሚጣልበት አይነት ተጫዋች መሆኑን በተደጋጋሚ አረጋግጧል። ምንም እንኳን በውሰት ውሉ ላይ የመግዣ አማራጭ ባይካተትም ባርሴሎና ግን በዝውውር ዋጋው ላይ ድርድር ይከፍታል ተብሎ ነው የሚጠበቀው። የክረምቱ የዝውውር መስኮት የተለየ አይነት የማንቸስተር ደርቢን ሊያስተናግድ ይችላል ተብሏል። ዴይሊ ሜል እንደሚዘግበው ከሆነ ማንቸስተር ዩናይትድ እና ማንቸስተር ሲቲ የኖቲንግሃም ፎረስቱን አማካይ ሞርጋን ጊብስ ዋይትን እና ኤሊዮት አንደርሰንን በቅርበት እየተከታተሉ ነው። የኖቲንግሃም ፎረስት የፕሪሚየር ሊግ የመቆየት እድል እርግጠኛ ባለመሆኑ ጎልተው በሚታዩ ተጫዋቾች ላይ ያለው ፍላጎት እየበረታ መጥቷል። ከሊጉ መውረድ የድርድር ሁኔታውን በእጅጉ ሊቀይረው እንደሚችል የተነገረ ሲሆን በእንግሊዝ ልሂቃን ክለቦች መካከልም ትልቅ ፉክክር እንዲከፈትም በር ሊከፍት ይችላል። የኖቲንግሃም ፎረስትም እነዚህ ሁለት ተጫዋቾች በትልልቅ ክለቦች ዘንድም ከፍተኛ ግምት የሚሰጣቸው ናቸው። ዩናይትድ ባለፉት ወራት ከሞርጋን ጊብስ ዋይት ጋር በተደጋጋሚ ስሙ ሲያያዝ ቆይቷል። የ27 ዓመቱ ተጫዋች የኖቲንግሃም ፎረስት የፈጠራ ሞተር ሆኖም ነው የቆየው። በዋናነት በቁጥር 10 ሚና ላይ የሚሰለፈው ነገር ግን ወደ መስመር መውጣት ወይም ደግሞ ወደ ኋላ ተስቦ መጫወት የሚችለው ጊብስ ዋይት በሊጉ ካሉ ተንቀሳቃሽ አማካዮች አንደኛው ነው። የራሳቸው የአማካይ ክፍል መዋቅር ላይ እርግጠኛ ባለመሆናቸው አማራጮችን እየፈለጉ ያሉት ዩናይትዶች እና ማንቸስተር ሲቲዎች ተጫዋቹን ወዲያውኑ አስተዋጽኦ ማበረከት እንደሚችል አድርገው ነው የሚመለከቱት። ይህ በእንዲህ እንዳለ ማንቸስተር ዩናይትድ እና ማንቸስተር ሲቲ ኤሊዮት አንደርሰን ላይ አይናቸውን እንደጣሉ ይነገራል። በ23 ዓመቱ ይህ አማካይ የወደፊት ተስፋ ያለው ወጣት አማራጭ ነው። ዘገባዎች እንደሚያመለክቱት ማንኛውም ዝውውር ከ100 ሚሊዮን ፓውንድ በላይ የሚጠየቅ ሲሆን ይህም ደግሞ ለሁለቱ ዩናይትድ እና ሲቲ የክለብ የዝውውር ክብረ ወሰንም የሚሰብር ይሆናል። ኖቲንግሃም ፎረስት ዋና ተጫዋቹን ለማቆየት ይፈልጋል፣ ነገር ግን የፋይናንስ አቋማቸው በሊጉ ባላቸው ደረጃ ላይ ተመስርቶ ሊለወጥ ይችላል። ከሊጉ መውረድ የውጭ ክለቦችን ፍላጎትም እንደሚያጠናክረው በእርግጠኝነት ይታወቃል። የኖቲንግሃም ፎረስት ዕጣ ፈንታ ይህ ፉክክር ከሜዳ ውጪ ወደ ዝውውር ገበያው እንዲዘልቅም ማድረጉ የሚወስነው ይሆናል ተብሎ ነው የሚታሰበው። ቶክ ስፖርት እንደዘገበው ክንፍ ተጫዋቹ ከሊቨርፑል ጋር ስሙ ቢያያዝም ማለትም አንቶኒ ጎርደን ማለት ነው፣ ኒውካስል ዩናይትድ በዚህ ክረምት ግን አንቶኒ ጎርደንን የመሸጥ ምንም አይነት ፍላጎት የለውም። የዚህ እንግሊዛዊ ኢንተርናሽናል ተጫዋች ወቅታዊ ብቃት በፕሪሚየር ሊግ የደረጃ ሰንጠረዥ አናት ላይ ከሚገኙት ክለቦች ትኩረት መሳቡ ባይቀርም ምንጮች እንደሚያመለክቱት ግን ማክፓይሶቹ ተጽዕኖ ፈጣሪ ከሆኑ አጥቂ ክፍሎችም
አንዱን አሳልፈው ላለመስጠትም ቆርጠዋል። ባለፉት ሳምንታት ጎርደን ያሳየው ብቃትም የኒውካስልን የመቆየት ውሳኔም የበለጠ አጠናክሮታል። ኒውካስል ዩናይትድ አንቶኒ ጎርደን ባደረጋቸው ያለፉት 12 የውድድር ጨዋታዎች 7 ጎሎችን በማስቆጠር አስደናቂ ጉዞን ሲያደርግ ተመልክተዋል። የእሱ ቀጥተኛ ሩጫ፣ የተሻሻለ የማጥቃት ውጤታማነትና የማያቋርጥ ጫናም የመፍጠር ብቃት በኤዲሃው የአጥቂ መስመር ግንባታ ውስጥም ቁልፍ ሰው እንዲሆን አድርጎታል። ገና በ25 ዓመቱ የሚገኘው አንቶኒ ጎርደን አሁን ላይ በፕሪምየር ሊጉ እምነት የሚጣልበት ተጫዋች ሆኖ ነው ያደገው። ከጎሎች ባሻገር የተቃራኒ ተቀላቃዮችን የመበተንና ወደ ኋላ መልሶ የመከላከል ችሎታው ከኒውካስል የጨዋታ ስልት ጋር በሚገባ የሚጣጣም ነው። የሊቨርፑል ፍላጎት አዲስ አይደለም። ከ2 ዓመታት በፊት ኒውካስል እሱን ለማቆየትም ቁርጠኛ እርምጃ ከመውሰዱ በፊት ጎርደን ወደ አንፊልድ ለመዘዋወርም ተቃርቦ ነበር። ምንም እንኳን በኤቨርተን አካዳሚ ቢያድግም ጎርደን በልጅነቱ የተወሰነ ጊዜ በሊቨርፑል ያሳለፈ ሲሆን ከዚህ ቀደምም የሊቨርፑል ደጋፊ እንደነበር ተነግሯል። የሞሐመድ ሳላህ የረጅም ጊዜ ቆይታ እርግጠኛ ባለመሆኑና ወደ ኮዲ ጋክፖ ሚና ላይም ጥያቄዎች እየተነሱ ባሉበት በዚህ ሰዓት ሊቨርፑል የክንፍ ማጠናከሪያዎች አማራጮችን እየገመገመ እንደሆነ ነው የሚነገረው። የጎርደን የጨዋታ ዘይቤ ለዚህ ውይይትም ተስማሚ ነው። ዋናው ነጥብ አንቶኒ ጎርደን በሴንት ጄምስስ ፓርክ እስከ 2028 የሚያቆየው የውል ማራዘሚያ መፈረሙ ኒውካስል በድርድር ወቅትም ጠንካራ አቋም እንዲይዝ ያደርገዋል ተብሎ ነው የሚታሰበው። ቶክ ስፖርት እንደዘገበው የክንፍ ተጫዋቾቹ ከሊቨርፑል ጋር ስሙ ቢያያዝም ኒውካስል ዩናይትድ ግን በዚህ ክረምት አንቶኒ ጎርደንን የመሸጥ ግን ሀሳብ እንደሌለው ጭምር የሚያሳዩ መረጃዎች በተደጋጋሚ ይወጣሉ። ኮቢ ማይኖ በማንቸስተር ዩናይትድ በድጋሚ እያሳየ ያለው መነቃቃት በክለቡ ምርጥ የአካዳሚ ውጤቶች ዙሪያ ያለውን ተስፋ መልሶ ከፍ አድርጎታል። ይሁን እንጂ በዋና አሰልጣኝ ማይክል ካሪክ ስር ወደ ቀድሞ ብቃቱ ቢመለስም ዘሰን እንደዘገበው ስለ አዲስ ኮንትራት የሚደረጉ ይፋዊ ንግግሮች እስካሁን አልተጀመሩም። የ20 ዓመቱ አማካይ በኦልትራፎርድ እስከ 2027 የሚያቆይ ውል ያለው ሲሆን ክለቡ የፈለገ በውሉ ላይ ተጨማሪ 1 ዓመት የመጨመር አማራጭ አለው። ምንም እንኳን አፋጣኝ የውል ስጋት ባይኖርም ማንቸስተር ዩናይትድ ለክለቡ መልሶ ግንባታ ማዕከል ተደርጎ የሚወሰደው የዚህን ተጫዋች የረጅም ጊዜ ቆይታ ማረጋገጥ አስፈላጊ መሆኑን ነው የሚረዳው። የሜኑ የዚህ ውድድር ዘመን ጉዞ ቀላል አልነበረም። በቀድሞ አሰልጣኝ ሩበን አሞሪም ስር የመጫወት እድል ለማግኘትም ተቸግሮ የነበረ ሲሆን አንድም የፕሪሚየር ሊግ ጨዋታን በቋሚነት አልጀመረም ነበር። ያ ወቅት ሌሎች የአውሮፓ ክለቦች ሁኔታውን እንዲከታተሉ ከመድረጉም በላይ ተጫዋቹ ክለቡን ሊለቅ ይችላል የሚሉ ግምቶችን አባብሶት ነበር። ይሁን እንጂ የማይክል ካሪክ መሾም ትልቅ ለውጥን እያመጣ መሆኑ ሜኑ አዲስ አሰልጣኝ በመሩባቸው እያንዳንዱ የፕሪሚየር ሊግ ጨዋታዎችን በቋሚነት በመሰለፍም የአማካይ ክፍል ውስጥም ቁልፍ ተጫዋች መሆኑን በድጋሚ አረጋግጧል። ኳስን ተቆጣጥሮ የመጫወት ረጋ ያለ ብቃቱ፣ በሜዳ ላይ ያለው የቦታ ግንዛቤና የጨዋታውን ፍጥነት የመቆጣጠር ችሎታው ለዩናይትድ ውጤትም መረጋጋት ወሳኝ ሆኗል። ማንቸስተር ዩናይትዶች ወጣቱን ተጫዋች የመልቀቅ ፍላጎት የላቸውም። ዩናይትድ በጥር ወርም ሊቀርቡ የሚችሉ ማንኛቸውንም የመልቀቂያ አማራጮችን ውድቅ ማድረጉን የተዘገበው የተጫዋቹ ለክለቡ ስላለው የረጅም ጊዜ ዋጋ ያላቸውን እምነት የሚያሳይ ነው። የካሪክ የጨዋታ ዘይቤ ለኮቢ ማይኑ ጥንካሬዎች የሚስማማ ይመስላል። በመከላከል ላይ ብቻ ተለይቶ ከመቀመጥ ይልቅ የእሱን ቴክኒካዊ ቁጥጥርና ወደፊት የሚላኩ ኳሶችን በሚገባ የሚጠቀሙ ሚናዎች ላይም እንዲሰለፍ ተደርጓል። በክለብ ውስጥ ዩናይትድ ለሚቀጥሉት ዓመታትም ተጫዋቹን እንደ መሰረት እንደሚመለከተው ነው የሚታወቀው። ምንም እንኳን የውል ውይይቶች እስካሁን በይፋ ባይጀመሩም የክለቡ ፍላጎት ግን ተጫዋቹ እያሳየ ላለው እድገትም ተገቢውን የማበረታቻ ውልም በየጊዜው ለመስጠትም እንደሆነ ጭምር ነው የተነገረው። ሊቨርፑል የክረምት እቅድ እስከ ጋላታሳራዩ ሮላን ሳላይ እንደሚዘልቅ እየተዘገበ ነው። የሃንጋሪው ኢንተርናሽናል ተጫዋች አባት ስለሚቻለው ዝውውር ንክኪዎች መኖራቸውን ይናገራል። ምንም እንኳን እስካሁን ይፋዊ ጥያቄ ባቀርብም የስላይ ሁለገብነት ግና የሊቨርፑል ወቅታዊ ፍላጎት ተዳምሮ የተሰጡት አስተያየቶች ትኩረትን ስበዋል። ሳላይ በ28 ዓመቱ እንደተለመደው ወጣትና የወደፊት ተስፋ ተደርጎ የሚታይ አይነት ተጫዋች አይደለም። ይልቁንም ደግሞ በተለያዩ ቦታዎች ላይ ወዲያውኑ ግልጋሎት መስጠት የሚችል የበሰለና ተለዋጭ ተጫዋች ተደርጎ ነው የሚታየው። ቲቦር ሳላይ ለሃንጋሪ መገናኛ ብዙሃን ብሊክ ስለነበረው ስላለው ግምትም የሚመለከተውን የተናገረው እዚህ ጥሩ ስሜት ይሰማዋል። ክለቡን ይወዳል። በማንኛውም ዋጋ ደግሞ ለመልቀቅ አይፈልግም። ነገር ግን በሙያው ገና አንድ ትልቅ ደረጃ ይቀርባል ብዬ አስባለሁ። ያውም በእውነት ትልቅ ክለብ ሲሉ ነው ቲቦር ሳላይ ለብሊክ የተናገሩት። ከዚህ በኋላ መፈረም የሚችለው በእውነት በዓለም ላይ ካሉ ቀዳሚ ክለቦች አንዱ ብቻ ነው። ሊቨርፑል እንዲህ አይነት መዳረሻ ሊሆን ይችላል አምናለሁ። ይህ የክለብ ለውጥም እስካሁን ቢከሰትም አይገርመኝም ሲልም ነው የተናገረው። እነዚህ አስተያየቶች ተጫዋቹ በጋላታሳራይ ደስተኛ ቢሆንም ሊቨርፑልን የመቀላቀል እድል ግን በሙያው ላይ ትልቅ ትርጉም ያለው አጋጣሚ እንደሚሆን ነው የሚጠቁመው።
ሊቨርፑሎች ለአዲስ የቀይ መስመር ተከላካይ እንቅስቃሴዎችን ሊያደርጉ ይችላሉ። ሳላይ ለፍራይበርግና ለሃንጋሪ ብሔራዊ ቡድን በአጥቂ ክንፍ ላይም ተጫዋች አስደናቂ ብቃትን ያሳየ በኋላ በ2024 ጋላታሳራይን ተቀላቅሏል። ይሁን እንጂ በዚህ የውድድር ዘመን በዋነኝነት በቀይ መስመር ተከላካይነት እንዲሰለፍ የተደረገ ሲሆን ይህም የማጥቃት ፍላጎቱን ሳይቀንስ የመከላከል ንቃቱንም እንዲያሳድግ አድርጎታል። ይህ የቦታ ለውጥ በተለይም ከሊቨርፑል ጋር በቀጥታ ይያያዛል። ሊቨርፑል በመከላከሉ ቀይ መስመር ላይ አለመረጋጋት የገጠመው ሲሆን የሳላይ ወደፊት የመሳብና የመከላከል ስነስርዓትንም ጥምረት ደግሞ ተለዋዋጭ መፍትሄንም ሊሰጥ ይችላል ተብሎ ነው የሚታሰበው። ሊቨርፑል እሱን ለማስፈረም የሚንቀሳቀስ ከሆነ ከሃንጋሪ ብሔራዊ ቡድን አጋሮቹ ከዶሚኒክ ሶቦስላይ እና ከሚሎስ ኬርኬዝ ጋርም ያለው ቅርርብም የራሱን ሚና ሊኖረው ይችላል። ይህ ግንኙነት ወደ ይፋዊ ዝውውር መሸጋገር አለመሸጋገሩ የሚወሰነው ሊቨርፑል በዚህ ዓመት ለሚኖረው አዲስ የቀይ መስመር ተከላካይ ፍላጎት ላይ ነው። ባለው ሁኔታ አርሰናል፣ ማንቸስተር ዩናይትድ እና ቼልሲ ትኩረት ባደረጉት የ100 ሚሊዮን ዩሮ ኮከብ የሊቨርፑል ዝውውር ዙሪያ ላይ የወጣ የቅርብ ጊዜ መረጃ እንደሆነ ጭምር ነው የተነገረው። የካሴሜሮ የማንቸስተር ዩናይትድ ቆይታ ወደ ማብቂያው የተቃረበ ስለሆነ ብራዚላዊ አማካይ ገና ከአውሮፓ ልሂቃን መድረክም ለመውጣት ግን ዝግጁ አይደለም። የ34 ዓመቱ ተጫዋች ኮንትራት በ2025-26 የውድድር ዘመን መጨረሻ የሚጠናቀቅ ሲሆን ኦልትራፎርድን በነፃ ዝውውር ይለቃል ተብሎ ይጠበቃል። ዘሰን እንደዘገበው ከሆነ ደግሞ ሴሪኤ ቀጣዩ መዳረሻው ሊሆን እንደሚችል ነው የተናገረው። ከዚህ ቀደም ከሜጀር ሊግ ሶከር ጋር የሚያያዙ ግምቶች ቢኖሩም የቅርብ ጊዜ ዘገባዎች እንደሚያመለክቱት ካሴሜሮ አሁንም በከፍተኛ የአውሮፓ ውድድሮች ላይ ተጽዕኖ ለመፍጠር የሚያስችል ብቃትና የአመራር ብቃት እንዳለው በማመንም እስከዚያው ለመቆየት ይፈልጋል። ኤሲ ሚላን ለቀጣዩ የውድድር ዘመን ልምድ ያላቸው የአማካይ አማራጮችን እየገመገመ ሲሆን በተለይም በሴሪኤው የደረጃ ሰንጠረዥ አናት ላይ ያለውን ግስጋሴ ለመቀጠል ያለመ ይመስላል። የሚላን የተጫዋቾች ምልመላ ስትራቴጂ ወጣትነትን ከልምድ ጋር ያጣመረ ሲሆን የካሴሜሮ ማንነትም ከዚህ አካሄድ ጋር በትክክል የሚጣጣም ነው። በሪያል ማድሪድ ቆይታው በርካታ የቻምፒየንስ ሊግ ዋንጫዎችን ያሸነፈው ካሴሜሮ ለትልልቅ ጨዋታዎችም የሚሆን ሰፊ ልምድን ይዞ ይመጣል። ሚላን ልምድ ያላቸው የአውሮፓ ተሰጥኦችን የመሳብ ፍላጎቱም ከገፋበት ከሌላው የቀድሞ የማድሪድ የቡድን አጋሩ ሉካ ሞድሪች ጋር በድጋሚ የመገናኘት እድልም ሊኖረው እንደሚችል ነው የሚገመተው። ማንቸስተር ዩናይትዶች በአማካይ ክፍላቸው ላይ ለውጦችን ለማድረግ ተዘጋጅተዋል። የካሴሜሮ መልቀቅ እንደ አውሮፓውያኑ አቆጣጠር በ2022 ከመጣ ጀምሮ ከፍተኛ ተከፋይ ከሆኑት መካከል አንዱ በሆነበት በማንቸስተር ዩናይትድ ውስጥም የደሞዝ ወጪን በእጅጉ ይቀንሰዋል። ምንም እንኳን ሜጀር ሊግ ሶከር ቀጣዩ እርምጃው ሊሆን እንደሚችል ቢታሰብም ካሴሜሮ ግን በአውሮፓ መቆየት ምርጫው የመጨረሻ እግር ኳስ ምዕራፍን ሊቀይረው ይችላል። የማንቸስተር ዩናይትድ ጊዜያዊ አሰልጣኝ ማይክል ካሪክም ካሴሜሮ ድንቅ ተጫዋች ሲል የጠራው ሲሆን ከብራዚላዊው አማካይ ጋር መስራትም ማስደሳች እንደነበር ጭምር ነው ያመነው። ዩናይትድ የክረምቱ የመጀመሪያ ተጫዋች የመሸጥ ስምምነትን ለማጠናቀቅ የተቃረበ ይመስላል። ከቱርክ የወጡ ዘገባዎች እንደሚያመለክቱት ለግብ ጠባቂ ዋልታይ ባይንደር ዝውውር ከቤሺክታሽ ጋር ስምምነት ላይ ተደርሷል። ፋናቲክ ዘግቦት ዘ ስታንዳርድ እንደጠቀሰው ከሆነ በግምት 5 ሚሊዮን ዩሮ ወይም 4.3 ሚሊዮን ፓውንድ ያወጣል የተባለው ይህ ዝውውር ባይንዲር በኦልትራፎርድ የነበረውን አጭርና ያልተረጋጋ ቆይታ የሚያጠናቅቅ ነው። ይህ የቱርክ ብሔራዊ ቡድን አባልም ዩናይትድን የተቀላቀለው ለአንድሬ ኦናና ተጠባባቂ ሆኖ ቢሆንም በቋሚነት ራሱን ለማስመስከር ግን ተቸግሮ ቆይቷል። ባይንዴር በማንቸስተር ዩናይትድ ውስጥም በጭራሽ ራሱን ማረጋገጥ አልቻለም። ማንቸስተር ዩናይትድ ባይንዴርን ያስፈረመው ከኦናና ጀርባ ያለውን ፉክክር ለማጠናከር በማሰብ ነው። ይሁን እንጂ የኦናና ብቃት በወረደባቸው ወቅቶች የተፈጠሩ ሁኔታዎች እሱን ወደ መድረኩ እንዲወጣ አድርገውት ነበር። ባይንዴር በተሰለፈባቸው ጥቂት ጨዋታዎች ላይም መረጋጋትን ቢያሳይም ቋሚ ቁጥር አንድ ተመራጭ ለመሆን ግን ሙሉ በሙሉ ሊያሳምን አልቻለም። ተጨማሪ የበረኛ አማራጮች መምጣታቸው በበረኛ ክፍል ውስጥም ያለው ተዋረድን ይበልጥ ያወሳሰበው ሲሆን ዩናይትድ በቦታው ላይ ያለውን ጥልቀትም በድጋሚ እንዲገመግምም ግልጽ እንደሆነ ነው የተነገረው። ዘገባዎች እንደሚያመለክቱት ቤሺክታሽ ከዚህ ቀደም በጥር ወር እሱን ለማስፈረም ሙከራ አድርጎ ነበር። ነገር ግን ዩናይትድ በውድድሩ ስብስብ ሚዛንም ለመጠበቅ ሲል በዝውውር መስኮቱ መዝጊያ አካባቢ ድርድሩን አቋርጠውት እንደነበር ይነገራል። ወደ ቱርክ ተመልሶ ቤሺክታሽን መቀላቀሉ ባይንዲር መደበኛ የቋሚ ተሰላፊነትን እድል ለመመለስም እድል ይሰጠዋል። በ26 ዓመቱ ለበረኛነት ገና በጥሩ እድሜ ላይ የሚገኝ ሲሆን በቋሚነት መጫወቱ ከዚህ ቀደም ከቱርክ ተስፋ ከሚጣልባቸው ተጫዋቾች አንዱ እንዲሆን ያደረገው ብቃቱን መልሶ ለማግኘት ይረዳባል። ለዩናይትድ የሽያጭ የገንዘብ ገቢን ከማምጣቱም በላይ ቡድኑን መልሶ ለመገንባትም በሚያደርገው እንቅስቃሴ ውስጥም ግልጸኝነትን ይፈጥራል። በበረኛ ክፍል ውስጥም ቦታ መልቀቁ የዩናይትድ በክለብ ውስጥም ከፍተኛ ትኩረት የሚሰጠው ይህንን ቦታ ለማረጋጋትም ለሚያደርጋቸው ተጨማሪ ማስተካከያዎች መንገድ ሊከፍቱለት እንደሚችሉ ጭምር ነው መረጃዎች እየወጡ የሚገኙት።
ውድና የተከበራችሁ ቤተሰቦቻችን ፉአድ ባህሩ የዩቲዩብ ቻናል ላይ ትገኛላችሁ። የዛሬ ፕሮግራማችን ይህንን ይመስል ነበር። ስላደመጣችሁን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርጌያለሁ። የተለያዩ ርዕሰ ጉዳዮችን ያነሳንበት የዛሬ ፕሮግራማችንም ይህንን ይመስል ነበር። ቆይታችሁን በሙሉ ከኛ ጋር ያደረጋችሁ ላቅ ያለ ምስጋናን ለእናንተ ማቅረብ እወዳለሁ። ፉአድ ባህሩ ፕሮግራሙን መራው። መልካም ጊዜ፣ መልካም ቀን ይሁንላችሁ።